ሰላም ጤና ይስጥልን ተመልካቾቻችን በዛሬው አርትስ ስፖርት ፕሮግራም ይዤላችሁ የቀረቡት እንግዳ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ህዝብ ግንኙነት ክፍል ኃላፊ የሆነውን አቶ ያሬድ ነጋሽ ነው። ያሬዶ ጥራችን አክብረ በመገኘት ላቅ ያለ ምስጋናዬን በድጋሚ ለማቅረብ ወዳለሁ። እኔም እጅግ አድርጌ አመሰግናለሁ ያለማቋረጥ ለፌዴሬሽኑ ሽፋንና ድጋፍ በመሆን የአርትስ ቲቪ ስፖርት ፕሮግራም አንተም እንዲሁ አለምሰገድ ከነሙሉ ባልደረቦች ስለምትጋብዙን ስለምታደርጉልን ትብብር እጅግ አድርጌ አመሰግናለሁ። እኛም እናመሰግናለን። በድጋሚ ለ42ኛው ዓመት በዓላችሁ እንኳን አደረሳችሁ እንላለን። እንኳን አብሮ አደረሰን። ጥሩ ያሬዶ እንደመነሻነስ ባለፈው ዓመት እንደሚታወቀው 41ኛው የስፖርት ፌዴሬሽን ፕሮግራም በአትላንታ በደማቅ ሁኔታ መጠናቀቁ ይታወቃልና የዛ የሥራ አፈጻጸም ግምገማው እንዴት ተጠናቀቀ ወይስ እንዴት ይታያል? እሺ አመሰግናለሁ። አትላንታ ከሞላ ጎደል የተሳካ ዝግጅት ነው ብንል ማጋነን አይሆንም። ይሄ የሚያልኩበት ምክንያት ምንድነው? አትላንታ እንደምንሄድ ስናሳውቅ በጣም አርፍደን ያሳወቅነው ግን እንደዛም ሆኖ ባለቀች ሰዓት ውስጥ የተሳካ ውድድርን አዘጋጅተናል። አንዳንድ የጎደሉ ነገሮች ነበሩ ከባለፈው የተማርንባቸው ዘንድሮ ለማስተካከል እየሰራን ያለንባቸው በትልቅ በዋናነት አትላንታ ላይ በጉድለት ወይም በወቀሳ የሚነሳው የመኪና ማቆሚያ ቦታ ስቴዲየሙ ጋር አለመኖር የሰው መቸገርና መንገላታት ነው። ለዛም ደግሞ በተለያዩ ሚዲያዎች ካለፈ በኋላ ይቅርታን ጠይቀናል። ያንን ሳናመቻች ሄድን ሳይሆን እንደምታስታውሰው ከሜዳው አጠገብ ትልቅ ፓርኪንግ የመኪና ማቆሚያ የነበረ ባዶ ቦታ ዘግተው እንቢ ብለው የነበሩ አለና እስከ መጨረሻው ሰዓት ድረስ እንደምናገኘው እንደሚሰጠን አምነን ነበር እዛ ቦታ ሄድነው። ሆኖም ያው እነሱም አልተጠቀሙበት ለኛም አልሰጡንም፣ ህዝባችንም እንዲንገላታ ሆኗል። ግን እንደዛም ሆኖ በጣም የሚመሰገን ህዝብ ነው። ዝናብም ሳይበግረው የመኪናው ማቆሚያም ችግር ሳይሆነው የኢትዮጵያ ቀን በተለይ የመጨረሻው እንዴት ደምቆ እንደነበረ አይተዋልና ያማረ ፕሮግራም የተሳካ ነበር ብል ማጋነን አይሆንም። ቀደም ብለን እንደገለጽከው ትልቁ ችግር የነበረው እኛም በስፍራው ተመልክተናልና እሱ ነጎሼት ለማድረግ የተለያዩ ብዙ እንቅስቃሴዎች ተደርገው ነበር ለማስፈጸም፣ እንዳልከው ግን ተግባራዊ አልሆነም። ምናልባት ግን የፓርኪንግ አለመኖሩ የተመልካች ቁጥሩን ቀንስቷል የሚል ሂሳብ ስሌት አለ ሊሆን ይችላል። ያው ከመጀመሪያ ቀን ሲመጡ የማቆሚያ ቦታ ባለማግኘት ተንገላተው ከሆነ አይ ለምን እሄዳለሁ ብለው የቀሩ ሰዎች ሊኖሩ ይችላሉ፣ የሉም ለማለት አንችልም። ሆኖም ግን ደግሞ ያም ሳያቋርጣቸው ደግሞ በጣም በድምቀት መጥተው የኢትዮጵያን ቀን ያማረ የደመቀ ያደረገው ደግሞ ህዝብ አይታችሁታልና ያም ሆኖ ሰው ተስፋ አልቆረጠም ወይም ቁጥሩም አልቀነሰም በዛን ቀንና ያው የተወሰነ ቁጥር ሊኖር ይችላል፣ የለም ማለት አይቻልም። ምክንያቱም መጥቶ ከተንገላታ ለምን እንደገና ብሎ ተስፋ ሊቆርጥ ይችል ይሆናል፣ የቀረም ይኖራል። ግን ከሞላ ጎደል የመጣውን ህዝብ ስታይ የተሳካ እና ብዙ ህዝብ የነበረበት ነው። 42ኛውን እንግዲህ እንደሚዘጋጀውን ውድድር ለማዘጋጀት እጩ የነበሩ ሴቶች እነማን ነበሩ? በመጨረሻ ሲያትልስ ለማዘጋጀት እድሉ እንዴት ልታገኝ ቻለች? እንግዲህ ያው የአትላንታ ካለቀ በኋላ የዘንድሮ ውድድር ለማዘጋጀት ያው የሚጠበቁ መስፈርቶች አሉ። አንደኛ ሜዳ፣ ለውድድሩ የሚመጥን ሜዳ፣ ሁለተኛ ሆቴል፣ ለተጫዋቾችም ለሚመጡም እንግዶች የሚበቃ ሆቴል መኝታ ክፍል ያላቸው ሆቴሎችን ማዘጋጀት፣ በሶስተኛ የመዝጊያ ምሽት ፕሮግራም የሚካሄድበት አዳራሽ በቂ ስፋት ያለው አዳራሽ ማዘጋጀት ነው። እነኚህ ሶስት መስፈርቶች አሟልቶ ማንኛውም ቡድን ማመልከቻ ማስገባት እንደሚችል በኦክቶበር ላይ በተደረገው ስብሰባ ተነግሯል። እስከ በፈረንጆች አቆጣጠር እስከ ዲሴምበር 15 ድረስ ማንኛውም ክለብ ማመልከቻ እንዲያስገባ፣ ከዲሴምበር 15 በኋላ ግን ማመልከቻ ካልገባ አስተዳደር ኮሚቴው ወይም ኤግዜኪቲቭ ኮሚቴው የሚቀጥለው ዓመት ወይም የዘንድሮ ውድድር የት ቢሆን ይሻላል የሚለውን ውሳኔ የመወሰን ስልጣን ተሰጥቶ ነበር። እንግዲህ ሲያትል፣ ሁለት የዲሲ ቲሞች እና ቨርጂኒያ አንድ ላይ ሆነው ሎስ አንጀለስ፣ ቶሮንቶ፣ ሂውስተን እነኛ 5 ከተማዎች በግላቸው እየሞከሩ እና እየተንቀሳቀሱ ነበረ። ሚኔሶታም ሙከራዎችን አድርገዋል። ወደ 6 የሚሆኑ ክለቦች ሞክረዋል። ከነኚህ ሁሉ እንዳልኩት በተሰጠው ጊዜ ገደብ ላይ ገፍቶ የመጣ የሲያትል ከተማ የቀረበው ማመልከቻ ነበረ። ቶሮንቶዎችም ገፍተው ሄደው ሜዳ ሁሉ አግኝተው፣ ከባዱ ሜዳ ስለነበር ሜዳን አግኝተው ሆቴል ማግኘት ቀላል ስለነበረ እሱን ሜዳ ማግኘት ደረጃ ድረስ ደርሰው ነበር። ግን ያው ቶሮንቶዎችም እንዳሉት እኛ ይህንን ስናቀርብ ከዚህ የተሻገረ ወይም ከዚህ ባለፈ የተሟላ ማመልከቻ ያስገባ ከተማ ካለ እዛም ቦታ ብንሄድ ካለው ጊዜ አንጻር እኛ ምንም ችግር የለውም ብለውም ነበር። ሆኖም ሲያትል የተሟላውን ማመልከቻ አስገብቶ ነበር። እንግዲህ የነበረን ምርጫ በመስፈርት ደረጃ አሟልቶ የቀረበ ሲያትል ስለነበር ለቦርዱ ስብሰባ ተጠርቶ የነበረውን አስረድተን አንዳንድ ጥያቄዎች መጠየቅ የሚፈልጉትን ጠይቀው የሲያትል ከተማ የተመረጠው በዛ ሁኔታ ነው።
ጥሩ ኃላፊነቱ ከተሰጠ በኋላ አሁን ያለው ቅድመ ዝግጅትስ እንዴት እየሄደላችሁ ነው? ጥሩ እየሄደ ነው። እንዳልኩ ያው ሜዳ አግኝተናል። ሆቴል 2 ጥሩ ሆቴሎችን አግኝተናል። የመዝጊያ ምሽት ቦታን አግኝተናል። ቅድመ ዝግጅቶችን እያደረግን ነው። አሁን በፊታችን ባለፈው የፋሲካ ፕሮግራም በነበረበት ጊዜ በብዙ ቤተክርስቲያኖች ላይ ማስታወቂያዎችን በትነናል። ሲያትል እንዲመጣ የተለያዩ እንቅስቃሴዎችን እያደረግን ነው። ሲያትል ከተማ ውድድር ተካሂዶ ያልተሳካ የነበረበት ጊዜ የለም። በቅርብ የምናስታውሰው እንኳን በ2017 ፈረንጆች አቆጣጠር የነበረው ውድድር በጣም ያማረ የተሳካ ከመክፈቻ ቀን ጀምሮ በስቴዲየም ውስጥ በሁለቱም ቦታ ሰው የነበረበት ያማረ ፕሮግራም ነበረ። እንግዲህ ያንን ደግሞ ከ7 እና 8 ዓመት በኋላ ተመልሰን ስንሄድ እንደግመዋለን፣ በአማረ ሁኔታ እናደርገዋለን። ያው ህዝቡም ጨምሯል። አሁን ሲያትልም እንደ ከተማ አድጓል። የኛም ማህበረሰብ ጨምሯል፣ አድጓልና ያማረ ፕሮግራም ይሆናል። ቅድመ ዝግጅቶች በጥሩ ሁኔታ እየተካሄዱ ነው። እንግዲህ እዛ በቦታው ላይ ተገኝተ ደግሞ ገምግመ የምታየው ይሆናል ቅድመ ዝግጅታችን እንዴት ነበር የሚለውን እንጂ በእኛ በኩል ሲያትልን ያማረ ለማድረግ ሲያትል ደግሞ ልዩ የሚያደርገው ምንድነው? የአሁኑ ፕሬዚዳንታችን አብይ ከሲያትል ከተማ ነው እና ዘንድሮ የመጨረሻው አመቱ ነው። ስለዚህ በመጨረሻው አመት በአገሩ ላይ እንግዲህ በአማረ ሁኔታ በአማረ በደመቀ ፕሮግራም አድርገን ውድድሩን የተሳካ አድርገን ፕሬዚዳንቱንም በክብር ለመሸኘት የተሻለንን እየሰራን ነው። ጥሩ ያሬዱ፣ ልክ እንደ ባለፈው የአትላንታው አይነት የፓርኪንግ ችግር እንዳይፈጠር ኮዱ የተሰራ ቅድመ ሁኔታዎች አሉ? አዎ፣ ሜዳው ፓርኪንጎች አሉት፣ በቂ ፓርኪንጎች አሉት። በሜዳውም ዙሪያ የሜዳው ብቻ ያልሆኑ በሜዳውም ዙሪያ ደግሞ ሌሎች እንደዚሁ የህዝብ ማቆሚያዎች ቦታዎች አሉና በቂ ማቆሚያዎች አሉ። እንግዲህ ምንድነው የኢትዮጵያ ቀን ዘንድሮ አርብ ቀን የጁላይ 4 ወይም የአሜሪካ የነጻነት ቀን የሚከበርበት ቀን ስለሆነ ትንሽ ትራፊክ ሊበዛ ይችላል። ዳውንታውን ከተማ ላይ ትራፊኮች ሊበዙ ይችላሉ። ግን ያንን ያው አስቀድመን ለማህበረሰባችን እያሳወቅን ያለንበት ሁኔታ ነው። ሰው ቀደም ብሎ እንዲመጣ። የሲያትል ደግሞ የአየር ሁኔታ ቆንጆ ነው። ክረምት ቢሆንም እንደ ሌሎች አሁን አትላንታ ላይ ሙቀት ነበር፣ ዳላስም ላይ ይሞቅ ነበር። እንደዚህ አይነት ሁኔታ ስላልሆነ ሲያትል ላይ ከነሱ አንጻር ሲያትል ላይ ቀዝቀዝ ያለ ሁኔታ ስለሆነ ሰው ቀደም ብሎ ወደ ሜዳም ቢመጣ አይቸገርም። እዛም ቬንደሮችም ጋር እየተዘዋወረ እየበላም እየጠጣም እየገበየም ጊዜውን ማሳለፍ ይችላል። ፕሮግራሙ የኢትዮጵያ ቀን ፕሮግራም እስኪጀመር ሰው ደግሞ ቀደም ብሎ ከመጣ እኛም የኢትዮጵያን ቀን ፕሮግራም ቀደም ብለን ጀምረን በደንብ ሰፋ ያለ ዝግጅትም ለማድረግ በዛም ረገድ እየተዘጋጀንበት ነው። ባለፈው ዓመት እንደሚታወቀው እንግዲህ በውድድሩ ላይ ትልልቅ ስፖንሰሮች ነበሩ። እነ ኦቪድን ማንሳት ይቻላል። ትልቅ ስፖንሰር ነበር ለፌዴሬሽኑ። ዘንድሮስ ይህን ነገር መድገም የሚቻልበት ቅድመ ሁኔታ አለ? ብዙ የሪል ስቴቶች ከዚህ ከሀገራችን ብዙ ሪል ስቴቶች ነበሩ። ከ6 ከ7 የሚበልጡ ከዱባይም ጭምር የመጡ ሪል ስቴቶች ነበሩ። በዛ ረገድ በስፖንሰር ደረጃ ትልቅ ስፖንሰር የነበረበት ውድድር ቢኖር የባለፈው ዓመት ነው። በታሪክ ስናየው ከብዙ ተቋማት መጥተው ይህንን ፌዴሬሽን ስፖንሰር ያደረጉ ብዙ ነበሩ። እነሱም እንደተጠቀሙ ተስፋ እናደርጋለን። ያው ቤትን መሸጥ፣ ዳታን መሰብሰብ፣ ከስተመሮችን ማግኘት ስለነበረ በዛ ረገድ ያው የተሳካ ሁኔታ እንዳሳለፉ ተስፋ እናደርጋለን። ለዘንድሮም እየሰራን ያለ ነው። አንዳንድ መስመር ላይ ያሉ አሉ። ያው ፊርማ ሲጸድቅ መናገር ይሻላል። ነገሮችን ቀድሞ ከመናገር ፊርማዎች ሲጸድቁ ያው መግለጫ የምንሰጥበት የምናሳውቅበት ይሆናል። ግን እንዳልከው በፊትም የነበሩትን ባለፈው ዓመት የመጡትን ኦልሬዲ በቢዝነስ ማናጀራችን በኩል ኮንታክት ተደርገው ዘንድሮ መምጣት ከፈለጉ እያልን እያናገርናቸው ነው። ሌሎችም ደግሞ አዳዲስ የባለፈውን ዓመት ስኬት አይተው ሌሎችም መሳተፍ የሚፈልጉ አዳዲስ የመጡም አሉ። ስለዚህ ከነሱ ጋርም እየሰራን ነው። ነገሮችን መስመር እያስያዝን ነው። በቅርቡ ያው መስመር ይዘው እና የምናሳውቃቸው ይሆናል የፊርማ ስምምነት ካደረግን በኋላ። በተለይ የዋናው ስፖርትን ማንሳት ይቻላል። ባለፈው ዋናው ስፖርት ከስፖንሰርሽን ባሻገርም በተለይ የኢትዮጵያ ቀን በማድመቁ ረገድ የላቀ ሚና ነበረው። ዘንድሮስ ያን ነገር መድገም የሚቻልበት ቅድመ ሁኔታ ተዘጋጅቷል? ከዋናው ስፖርት ጋር ጨርሰናል። በዚህ አጋጣሚ እንደገና ዋናው ስፖርትንም ማመስገን እፈልጋለሁ። ዘንድሮም ባለፈው ዓመት ልክ የመክፈቻ ቀን ላይ ተጫዋቾቻችን አምረው ደምቀው እንደነበረ ዘንድሮም ለየት ባለ መንገድ አልባሳትን በማዘጋጀት ተጫዋቾችን በማልበስ ለቡድኖች ቅናሽ ያለው በጣም በሚገርም ሁኔታ ቅናሽ ያለው ዋጋን በማቅረብ ትጥቆችን ለቡድኖች አዘጋጅተዋል። ፌዴሬሽኑን በስፖንሰርነት እኛም ማስተዳደሩን እንደዚህ አይነት አልባሳት ይህም ራሱ ከዋናው ስፖርት የተዘጋጀ የተሰጠን ልብስ ነው። እንደዚህ አይነትን አልባሳትን በማቅረብ ፌዴሬሽኑን በዛ መንገድ እየረዱ ስፖንሰር እያደረጉ ያሉ ተቋም ናቸው። እኛም በተመሳሳይ ደግሞ እነሱ ተጠቃሚ እንዲሆኑ፣ ምክንያቱም ዋናው ስፖርት ተጠቀመ ማለት በዋናው ስፖርት ስር ብዙ ቤተሰቦች አሉ። አገር በቀል ድርጅት እንደመሆኑ
በዛ ረገድ እነሱም የተሳካ እንዲሆንላቸው እንመኛለን። እኛን ሲረዱ እኛ ተጠቅመን እነሱ የራሳቸውን ማለት ብቻ ሳይሆን እነሱም ተጠቃሚ እንዲሆኑ ህዝቡም ማህበረሰቡም ዋናው ስፖርት ምን እንደሆነ እንዲያቅ የስፖርት ተቋማት ያላቸው የሚያሰለጥኑ ህፃናትን የሚያሳድጉ አካዳሚዎች ያሏቸው ትጥቆችን ከነሱ በመግዛት ያው በተመላሽ ደግሞ እነሱም ተጠቃሚ እንዲሆኑ ስለምንፈልግ ያው የነሱንም በማስተዋወቅ በመደገፍ ደረጃ እንገኛለን። ዋናው ስፖርት ዘንድሮም ከኛ ጋር ነው ያለው። ጥሩ። እንደሚታወቀው በየአመቱ ውድድር ሲካሄድ እንደሚታወቀው የክብር እንግዶችን ይጋብዛል የፌዴሬሽናችሁና በዘንድሮ አመታዊ የሲያትል ውድድር ላይ የክብር እንግዶቹ እነማን ናቸው? የት የተጫወቱት የሚሉትን ደግሞ ለግንዛቤ እስቲ ለተመልካቾቻችን ግልጽ ብታደርግልኝ። እሺ፣ ዘንድሮ ሁለት የክብር እንግዳዎች አሉን። አንደኛ አቶ ካሳሁን ገብረ ህይወት ሲሆን ለብዙ ክለቦች ተጫውተዋል። ሁለቱም የክብር እንግዳዎች ግን በዋናኛነት የሚታወቁት አቶ ካሳሁን ለኦሜድላ በመጫወት ነው። ሁለተኛው የክብር እንግዳ አቶ ዘነበ አረጋው ወይም ቮልቮ በመባል የሚታወቁት ናቸው። እሳቸው ደግሞ ያው እንዳልኩት ለብዙ ክለቦች ተጫውተዋል፣ ግን በይበልጥ ከስማቸው ጋር ተያይዞ የሚሄደው ለመድን የተጫወቱበት ጊዜ ነው። ስለዚህ እነኚህ ሁለት የክብር እንግዳዎች በመካከላችን ይገኛሉ ብለን ተስፋ እናደርጋለን። አቶ ዘነበ እንደሚመጡ ሰምቻለሁ። የአቶ ካሳሁንን የቪዛ ጉዳይ እየጠበቅን ነው ያለ ነው። ቢመጡ ለነሱም ደስታ ነው። ምክንያቱም ላደረጉት ላሳለፉት አስተዋጽኦ በህዝብ ፊት ምስጋናን ማግኘት በህይወታቸው ላይ ደስታን እና እድሜን የሚጨምር ነው ብዬ አምናለሁ እኔ በግሌ። ለእኛም ደግሞ ለውድድሩ ድምቀት ነው። እነኚህ በስፖርት ዙሪያ ላደረጉት አስተዋጽኦ ማመስገን፣ በህዝብ ፊት የሚገባቸውን ክብር መስጠት ለእኛም ትልቅ አንዱ ፌዴሬሽኑ ከሚያደርገው ነገር አንዱ ስለሆነ እዛ ላይ ቢገኙ ደግሞ ለእኛም ትልቅ ደስታ ነው። የክብር እንግዳዎቻችን እነኚህ ሁለቱ ሰዎች ናቸው። ጥሩ። እንደሚታወቀው እንግዲህ አዲሱ ፕሬዝዳንት ትራምፕ በተለያየ ጊዜ አዳዲስ ህግ ማውጣታቸውን ተከትሎ አንዳንድ ስጋቶች አሉ። ምናልባት ይህ ስጋት በፌዴሬሽኑ አመታዊ ውድድር ላይ የሚፈጽመው የጉዞ ወይም የተለያዩ ስጋቶች ሊኖሩ ይችላሉ እንዴ? ብዙም ይኖራል። ያው የግለሰብ ሁኔታ ነው። አሁን ሀገር ውስጥ ለመንቀሳቀስ ምንም የሚያስፈራ ነገር አይኖርም። ከካናዳ የሚመጡትም ተጫዋቾች ህጋዊ ወረቀት ያላቸው በደንብ መንቀሳቀስ የሚችሉ ተጫዋቾች ናቸው። ስለዚህ ምንም የሚያስፈራ ነገር ይኖረዋል ብዬ አላምንም። ግን ምንድነው አሁን በፈረንጆች ሜይ 7 ላይ ሪል አይዲ የሚባል መታወቂያ ለየት ባለ ሁኔታ ሪል አይዲ የሚባል ከሌለ ሀገር ውስጥ በመታወቂያ ትራቭል ማድረግ አትችልም። ስለዚህ ወይ የግድ በፓስፖርት ነው ትራቭል ማድረግ የምትችለው። ሀገር ውስጥ ሲሆን ያለ ፓስፖርት መንቀሳቀስ ይችላል፣ መታወቂያን ብቻ በማሳየት ልክ የሀገር ውስጥ በረራ እዚህ ሀገር እንደምታደርገው እና ያ ሜይ 7 ስለሆነ ዴድላይኑ ያንን ለተጫዋቾቻችን በማሳወቅ ኮሚኒቲዎችም ለማህበረሰቦቻቸው በማሳወቅ መንግስትም ራሱ ብዙ ማስታወቂያዎችን እየሰራ ሰው እንዲመዘገብ እንዲጠቀም እያለ የሚገፋበት ሁኔታ ነው ያለውና ከመጓጓዝ የተነሳ ለውጥ ሊኖር ይችላል የምለው የዛች የመታወቂያ መስፈርት መቀየር ነው እንጂ መምጣት ለሚፈልግ ሲያትል መምጣት ለሚፈልግ አሜሪካ ውስጥ ላለ ሰው ምንም ያለው የሚወጡት ህጎች ወደ አሜሪካ ለሚመጡ በእንግድነትም በጥገኝነትም ለሚመጡ እነሱን የሚመለከት ፖሊሲዎች ናቸው ብዙ እየወጡ ያሉት እንጂ ሀገር ውስጥ ላለው ለሚንቀሳቀሰው ለህጋዊ ተንቀሳቃሽ ምንም የሚከብድ ነገር አይኖረው። ጥሩ። እንደ ህዝብ ግንኙነት ሰብሳቢነት ዘንድሮ በሲያትል በሚደረገው አመታዊ ውድድር ላይ ውድድሩን የበለጠ ለማድመቅ ምን አዲስ ነገር እየተሰራ ይገኛል? በጣም ብዙ አዲስ ነገር ዝም ብሎ ለማውራት ወይ ለማጋነን ሳይሆን በጣም ብዙ አዲስ ነገር እያሰብን ነው። እንዳልኩ ከመክፈቻው ፕሮግራም ጀምሮ እስከ መዝጊያው የመጨረሻው ቀን እስከ ምሽት ፕሮግራም ድረስ ዘንድሮ በትልቁ ነው እየተዘጋጀንበት ያለ ነው። እንግዲህ እንዲህ ነው ብዬ አሁን መናገር አልችልም። ምክንያቱም ጉጉት ፈጥሮ ምንድነው ይሄ እንደዚህ በጣም ሰፊ የተባለለት የተጓጓለት ነገር ምንድነው? ሰው እንዲመጣ ብቻ ሳይሆን እያልኩ ያለሁት በእውነት በአማረ ሁኔታ ከመክፈቻው ፕሮግራም ጀምሮ እስከ መዝጊያው ምሽት ድረስ በጣም ጥሩ የሆነ ነገሮችን ይዘን እየሰራን ያለነው። በጨዋታ ዙሪያ እንደምታውቀው 32 ሆነናል። 32ቱም ቡድኖች ከአሜሪካም ከካናዳም መጥተው የሚሳተፉበት ትልቅ ፉክክር የሚካሄድበት ነው። ሰከንድ ዲቪዥን ተብሎ እንደ በፊት የሚናቅ ሳይሆን ሰከንድ ዲቪዥን ለመውጣት ያለው ፉክክር ራሱ ከአንደኛ ዲቪዥን የበለጠ ፉክክር የሚታይበት ነውና ብዙ ፉክክር የሚታይበት ጨዋታዎች አሉ። ትልቅ ቡድኖች እንዳጋጣሚ በአንድ ግሩፕ ውስጥ የተመደቡበት አለ። ስለዚህ የሚያምር ጨዋታዎች እናያለን። በሲያትል ከተማ ሁለት ቡድኖች አሉ። ስለዚህ ከሁለቱ አንዱ ግድ ሁለቱም አንደኛ ዲቪዥን ውስጥ ያሉ ስለሆኑ ማን ነው ዋንጫውን ሊያስቀር የሚችል? ዋንጫው ሲያትል ሊቀር ይችላል ወይ አይችልም? ወይስ ከሌላ ሀገር የሚመጡ ይዘው ይሄዳሉ አይሄድም? እነኚህ ራሱ ትልቅ ፉክክር ያለባቸው ናቸው።
በመዝናኛ ዙሪያ ደግሞ ፌዴሬሽኑ እስከዛሬ አድርጓቸው ከሚያውቀው ውጪ ጥሩ ስም ያላቸው ትልልቅ አንጋፋ የሆኑ አርቲስቶችን በመያዝ ነገሮችን መስመር እያስያዝን ነው። ቀኑ ሲደርስ ይፋ ሲሆን ማስታወቂያዎች ሲወጡ አለካ ይህን ነው ሲል የነበረው ብለን እንደምትደሰት ልጠይቅ ነበር። እነማን ናቸው ልል ነበር። ስለዚህ አይጠቀስም። እሱን አሁን አልጠቅስም። ግን ያው ማስታወቂያዎቹ ሲወጡ ዝም ብዬ ለማጋነን ሳይሆን እውነትም ትልልቅ ስም ያላቸው በሙዚቃው ላይ ትልቅ አስተዋጽኦ ያደረጉ አንጋፋ አርቲስቶችን ፌዴሬሽኑ በግሉ ዘንድሮ ይዞ እየመጣ ነው ያለውና ይሄን ደግሞ በጣም የምንደሰትበት ነገር አንዱ ነገር ይሄ ነው። ያሬዶ በተለይ አርብ ቀን የሚካሄደው የኢትዮጵያን ዴይስ አሁን ባለፈው አትላንታ ላይ ተናል በጣም የሰው ማዕበል ማለት ይቻላልና በአጭር ጊዜ ውስጥ የመጣውና ግን አንዳንድ ጊዜ የሚነሱ ቅሬታዎች አሉ ከቲኬት ጋር ሽያጭ ጋር ተያይዞ ለነገሩ ሰውም አንድ ላይ ነው ግልብጥ ብሎ የሚመጣው ቀድሞ ይመግዛል። ስለዚህ ይሄን ነገር ለመቅረፍ ሽያጩ ዲጂታል ለማድረግ የታሰበበት ሁኔታ የለም። ቲኬት ሽያጭ አለ። ለምሳሌ የሳምንት መግቢያ አስቀድመ መግዛት ትችላለህ። የሳምንት መግቢያ ከገዛህ ለየት ያለ አይዲ ተሰርቶልህ እሱን በማሳየት ትገባለህ። ኦንላይን ላይ ቲኬቶች ይሸጣሉ። በር ላይ መጥቶ ከሚሰለፈው ውጪ እኛ እንዲያውም ኦንላይን ላይ ሰው እየገዛ የኦንላይን ቲኬቱን ይዞ ቢመጣ የመግባት እንትን ፕሮሰሱ በር ላይ ያለው መጨናነቅ ይቀንሳል። ግን ችግር የሚሆነው ምንድነው? በር ላይ ያው ሰው መጥቶ አስቀድሞ ስለማይገዛ ወይም ካልገዛ በር ላይ መጥቶ እዛ ጋር የሚፈጠረው ሰልፍ ነውና ያንን ገዝተህ እንደገና እዛ ጋር ሄደ ቆርጠህ እስክትገባ የመጨናነቅ ነገሮች ይፈጠራሉ። ያንን ሁሉ ለማስወገድ ግን ሰው አስቀድሞ ኦንላይን ላይ ከገዛ የኦንላይን ቲኬቱን ይዘህ ትመጣለህ። ኦንላይን መግቢያ ቲኬቶች ለብቻቸው የተዘጋጀላቸው አሉ። በዛ በኩል ቲኬትን በኪውአር ኮድ ስካን አድርገህ መግባት ነውና በዚህ ረገድ ሰውም ቀደም ብሎ ቢያስብበትና ቀደም ብሎ ቲኬቶችን ቢገዛ ያማረ በር ላይ የመጨናነቅ ያለው የቀነሰ በጥሩ ሁኔታ የሚካሄድ ይሆናል። ዘንድሮ እንግዲህ ስቴዲየሙ አሁን ሜይ 2 ላይ አስተዳደር ክፍሉ ሄዶ የሚመለከታቸው ነገሮች ይኖራሉ። እንዴት ነው በየት በኩል ቢገባ ምን ቢደረግ ምናምን የሚለው እንዳልከው የነበረውን መጨናነቅ ለመቀነስ እንዴት ብናደርግ ይሻላል፣ ተጫዋቾች በየት በኩል ቢገቡ፣ ቬንደሮች በየት በኩል ቢገቡ፣ የሚመጣው ሰው በየት በኩል ቢገባ የሚለውን እነኝን ሁሉ ታሳቢ ያደረገ ስራዎችን ለመስራት ቀደም ብለው ከ2 ወር በፊት እንግዲህ ቀደም ብለው ይሄዳሉ። አሁን ከሚቀጥለው ሳምንት ጀምሮ ይሄዳሉ እና ይሄ ሙሉ ታሳቢ ተደርጎ ተሰርቶ ቀላል ያለ ነገር የሚካሄድበት እንዲሆን እንግዲህ ስራዎችን እየሰራ ነው በእኛ በኩል። ጥሩ ያሬዶ፣ ቅድም እንደገለጽከው እንግዲህ ውድድሩ እኛም በአካል ላይ እንደተከታተል ነው በጣም ጠንካራ ፉክክር የሚታይበት ነውና ተጋጣሚ ክለቦችም ዋንጫውን ለማግኘት ካላቸው ጉጉት የተነሳ በርካታ የውጭ ተጫዋቾችን ያሰልፉበት ሁኔታ እንደነበር በዳላስ ውድድር ላይ መታዘብ ችለናል። ያን ነገር ግን ለማስቀረት የተለየ ህግ እንደወጣ ባለፈው በቅርብ ጊዜ እናስታውሳለንና ያ ነገር እንዴት ተግባራዊ የሆነ ነው? ተግባራዊ መሆንስ ምን ያክል ጠቀሜታ አለው ብለህ ታስባለህ? እንደ ፒአር እንግዲህ ያው እንደጠቀስከው ዳላስ ላይ ምንም አይነት ገደብ አልነበረም። የውጭ ተጫዋቾች ስንል ዜግነታቸው የውጭ ሆኑ ሳይሆን ኢትዮጵያ ውስጥ ያሉ ተጫዋቾች በፕሮፌሽናል ደረጃ በሊግ በክለብ ደረጃ የሚጫወቱ ተጫዋቾች እዛ ላይ መጥተው የሚሳተፉበትን ነው እየጠቀስን ያለ ነውና ዳላስ በነበረው ውድድር ላይ በ2023 ምንም ገደብ አልነበረው። ስለዚህ ቡድኖች እስከ 4-5 ተጫዋች ድረስ አምጥተው ክለባቸው ላይ አሳትፈው የተጫወቱበት ሁኔታ ነበር። ያ ያነሳው ችግር ምንድነው? ያው አንደኛ 4-5 ተጫዋች ከዚህ የመውሰድ አቅም ያላቸው ቡድኖች የተወሰኑ ናቸው። ሁለተኛ ያንን ስታደርግ በሀገር ውስጥ ያሉት ታዳጊዎቹ የመጫወት እድል ያገኛሉ ወይስ በሆነው ባልሆነው አሸንፈ ዋንጫ ማግኘት ብቻ ነው ወይ ዓላማው የሚለውን ጥያቄ ያስነሳል። ዋናው ዓላማው እኛ ኢትዮጵያውያኖችን በኳስ ምክንያት አድርጎ ማሰባሰብ ነው። ስለዚህ በኳስ ምክንያት ብለህ ስትል እዛ ሀገር ታዳጊ ሆኖ እየመጣ አብሮ አመቱን ሙሉ ከቡድኑ ጋር ሲሰራ የነበረ ኳስ ሲሰበስብ ማሊያ ሲሰበስብ ትሬኒንግ ልምምዶችን ሲያደርግ የነበረን ተጫዋች አመቱን ሙሉ ሰርቶ የመጫወት ተስፋ አለኝ ብሎ ጠብቆ ከዚህ ሌሎች ተጫዋቾች አምጥተህ ቤንች ላይ ብታደርገው ያ ተጫዋች ወይ የመጫወት ፍላጎቱ ይጠፋል ወይ ሌላ ቦታ ሄዶ መጫወትን ይፈልጋል። በከተማ ላይም ቅሬታን ያመጣል። ከዚህ የሚመጡ ተጫዋቾችም እየመጡ እንዲሳተፉ እኛም እንፈልጋለን። ምክንያቱም ካሁን በፊትም እንዳልኩት ትልልቅ ስም ያላቸው አንጋፋ ተጫዋቾች ለብሔራዊ ቡድን የተጫወቱ ለክለቦች የሚጫወቱ እዛ ውድድር ላይ መጥተው መገኘታቸው ለእኛ ድምቀት ነው። ግን ፌር በሆነ ሁሉም ትክክለኛ በሆነ ሁሉንም ያማከለ እንዲሆን ተገቢ እንዲሆን አንደኛው ተጠቃሚ ሆኖ ሌላው ተጎጂ እንዳይሆን ተብሎ ከዳላስ በኋላ ውይይት ተደርጎ አንድ ቡድን 2 ተጫዋቾችን ማምጣት ይችላል። አንድ ተጫዋች ኳስ ካቆመ ለምሳሌ 4 ዓመት ካለፈው ቢመጣ ከዛ ከሁለት ውስጥ አይቆጠርም። ግን ባለፉት 4 ዓመት ውስጥ በፕሮፌሽናል ደረጃ የሚጫወት ተጫዋች መጥቶ ልሳተፍ ካለ ግን
ለእያንዳንዱ ክለብ ማክሲመም ማምጣት የሚችሉት 2 ነው። እንግዲህ 2 ከኢትዮጵያ ተጫዋቾችን ስታመጣ 2 የውጭ ዜጋ ደግሞ ይፈቀድልሃል። በረኛ ብዙ ጊዜ አሁን አበሻ በረኛ ነው ማግኘት የሚከብደው፣ በረኛዎች ምናምን ታመጣል። ስለዚህ 4 የሚሆኑ ተጫዋቾችን ከኢትዮጵያ ወይም እዛ አሜሪካ ከሚኖሩ ተጫዋቾች ላይ ተጨማሪ 4 እያመጣ ነው የሚሆነው በቡድን ደረጃ ስታየውና ወጣቱን የማሳተፍ ከተማ ውስጥ ያሉት ተጫዋቾችን የማሳተፍ እድሉ እየቀነሰ እንዳይሄድ ታሳቢ ተደርጎ ነው በ2 የሚለው ውሳኔ የተወሰነውና በዘንድሮ ባለፈው ዓመት ባደረግነው የአትላንታ ውድድር ላይ ይሄ ተግባራዊ ሆኖ ነበረ። 2 ተጫዋቾች እየመጡ በቡድኖች ውስጥ ገብተው የተሳተፉበት አለ። እኛም 2 ተጫዋቾች የኛም ቡድን ራሱ ሳኖዜ 2 ተጫዋቾችን ነው እንዳጋጣሚ ይዘው መተው አግኝተን የተጠቀምነው። ክለቦች በሙሉ ይህንን ህግ ታሳቢ አድርገው ነው 2 ተጫዋቾች እያመጡ ያሳተፍ። ከ2 በላይ አምጥቼ ላሳተፍ ካልክ ብዙ ቅጣት አለው፣ የሚያዋጣም አይሆንም። ስለዚህ ህግንም መጣስ ነው። ከህጉም ከመጣስ ባሻገር ደግሞ ቅጣቱም ከፍ ያለ ስለሆነ 2 ነው። ብዙ 32 ክለቦች አሉ እና 2 ተጫዋች በየክለቡ እየመጣ ቢገባ ብዙ ድምቀት ያለው ሁኔታ ነው የሚሆነውና በዛ ረገድ ያለው ለውጥ ይሄ ነው። 2 ተጫዋቾች እንዲሆኑ ተብሎ የተወሰነው። ጥሩ። ባለፈው ጊዜ እንደሚታወሰው እንግዲህ 7 ቀን የነበረው የውድድር እንትን 1 ቀን ጨምሮ በ8 ወደ 8 ከፍ ያለበት ሁኔታ አለ። ዘንድሮስ ምን አዲስ ነገር እንጠብቅ? ዘንድሮም በ8 ነው የሚቀጥለው። ባለፈው መደረጉ ስኬታማነትን አሳይቷል። ሙሉ ለሙሉ የጸደቀ ማለት ያው የፌዴሬሽኑ የ7 ቀን በህጉ ላይ የ7 ቀን ውድድሮች እንደሆነ ከእሁድ ጀምሮ እስከ ቅዳሜ ድረስ እንደሆነ ነው በህግ ደረጃ ያለው። ግን ያው ህጉን ባለፈው ዓመት እስቲ በሙከራ ደረጃ እንየው ተብሎ አትላንታ ላይ በጥሩ ሁኔታ ሆነ። ይሄ መቀየሩ ምንድነው? ለተጫዋቾችም ረፍት ሰጠ። ሰሚ ፋይናልን ተጫውተው በሚቀጥለው ቀን ፋይናልን ከምትጫወት ሰሚ ፋይናልን ሐሙስ ተጫውተው ለዋንጫ የሚገቡት ቡድኖች አርብን ያርፋሉ። አርብ ምንም ጨዋታ አይኖርም፣ የኢትዮጵያ ቀን የሚከበርበት ቀን ይሆናል። ስለዚህ ተጫዋቾች አርፈው ለዋንጫ ጥሩ ፉክክር የምናይበት ጊዜን ይሰጣል። ተጫዋቾች ረፍት ያገኛሉ። በፊት እንደነበረው አርብ ሮብን ተጫውተ ግሩፕን አልፈ ሐሙስ ሰሚ ፋይናል ተጫውተ አርብን እንደዚህ ተጫውተ ቅዳሜ ለፋይናል መድረሱ ተጫዋችም ላይ ጫና ይፈጥራል፣ ለጉዳትም ይዳርጋል። ውድድሩም ትልቅ ፉክክር ያለው ነገሮችን እንዳያሳይ ያደርጋል። ምክንያቱም ተጫዋቾች ድካም ስለሚያሳያቸው። አትላንታ ላይ ግን ያየነው ምንድነው? ሐሙስ ዕለት ሰሚ ፋይናሎች ተጫውተው አለቁ። ስለዚህ ቅዳሜ ለፋይናል የሚጫወቱት 4 ቡድኖች ከ2 አንደኛ ዲቪዚዮን ከ2 ሁለተኛ ዲቪዚዮን እነማን እንደሆኑ ይታወቃሉ። አርብን ያርፋሉ። በዛ ረገድ ጥሩ የሆነ ሁኔታ ይሆናል። አርብን ማረፋቸው ደግሞ ሌላው ይሄ እንዲቀየር ያደረገው ምክንያት ምንድነው? አርብ የኢትዮጵያ ቀን ተብሎ ሲከበር ጨዋታዎች የግድ መካሄድ ስለነበረባቸው ጨዋታዎች ሲካሄዱ ጨዋታዎች ሰዓት ሲገፋ ያንን ጨዋታ ሰዓቱ ገፍቶ ሲያልቅ ከዛ በኋላ አምጥተህ መድረክ ገጣጥመህ አድርገህ ጨዋታን የኢትዮጵያን ቀን ለማክበር ሰዓት እየገፋ ሄድና ሰውም ያው በዓሉን ኢትዮጵያን ቀን ለማክበር ብሎ የመጣው በቂ መሳተፍ የሚገባውን ወይም ማየት የሚገባውን በባህላዊ ዙሪያ ያለውን ፕሮግራምም ጫና እየፈጠረ ኳሱና የባህሉ ዝግጅት የኢትዮጵያን ቀን ዝግጅት እየተጋጩ ስለመጣ ይህን ነገር በምንድን ነው ልናስተካክል የሚችለው ተብሎ በሙከራ አትላንታ ላይ ተደረገ። ጥሩ ስኬታማ ስለነበረ ከአትላንታ በኋላ በተደረገው ዓመታዊ ስብሰባ ላይ እንዴት ነው ዘንድሮስ ይህንንም እንሞክረው ወይ ተብሎ ሲያትልም ላይ አሁን ከቅዳሜ ጁን 28 ጀምሮ ቅዳሜ ጁላይ 5 ድረስ ነው የሚያልቀውና የ8ቱ ቀን በጥሩ ሁኔታ እየሄደ ነው። ከቬንደሮችም አንጻር ለምሳሌ ብታይ 1 ቀን ኤክስትራ እነሱም ንግዶቻቸውን የሚሸጡበት እድል አላቸው ማለት ነው። ስለዚህ 8ኛው ቀን ጥሩ እየሄደ ነው። እንግዲህ ዘንድሮ በጥሩና በአማረ ሁኔታ በተሳካ ሁኔታ ከቀጠለ ምናልባት ከውድድሩ በኋላ የፌዴሬሽኑ ቦርድና አስተዳደሩ ሲሰበሰብ በቋሚነት ደረጃ ሊጸድቅ የሚችልበት እድል ሊኖር ይችላል። በጣም ጥሩ ያሬዶ፣ አመሰግናለሁ። በርካታ ርዕሰ ጉዳዮችን አንስተናል። ወቅታዊ በሆነ ርዕሰ ጉዳይ ላይ አውርተናል። ምናልባት እንደማጠቃላይ የምታነሳው ነጥብ ካለ ሲደሉ ልስጥ። እሺ፣ እንግዲህ ያው በድጋሚ እጅግ አድርጌ አመሰግናለሁ። አለምሰገድ አንተን፣ አርት ቲቪን፣ ስፖርት ፕሮግራም ባልደረቦችን በሙሉ በኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ስም እጅግ አድርጌ አመሰግናለሁ። ያለማቋረጥ ለምታደርጉልን ድጋፍ፣ ለምትሰጡን ሽፋን እጅግ አድርገን እናመሰግናለን። በእናንተ ላይ በመቅረባችን ያገኘናቸው ጥቅሞች አሉ። ቅድም እንደጠቀስ ነው ብዙ ስፖንሰሮች መጥተው የተሳተፉት እዚህ ሚዲያዎች ላይ ቀርበን እዛ መጥተው መሳተፍ ምን ያህል ጠቀሜታ እንዳለው ስላብራራን፣ ራሳችንን ስላስተዋወቀን፣ ፌዴሬሽኑ ምን እንደሆነ እዛ ቢመጡ ተጠቃሚነታቸው ምን እንደሆነ ስለገለጽን ስላብራራን በዛ ረገድ ተጠቃሚ ሆነናል። ስለዚህ እንደገና እጅግ አድርጌ አመሰግናለሁ።
እና እንደ መጨረሻ ወይም እንደ መዝጊያ ሀሳብ ማስተላለፍ ለምፈልገው በኢትዮጵያ ላሉ ተቋማት በውጭ ሀገር የሚገኘውን በተለይ በሰሜን አሜሪካ የሚገኘውን የኢትዮጵያውያን ማግኘትና እዛ ላይ እንደ ስፖንሰር ሆናችሁ ምርቶቻችሁን መሸጥ ማስተዋወቅ የምትፈልጉ ካላችሁ ትልቁ እና ብቸኛው መድረክ ይህ የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ነው። ብቸኛና ልዩ የሚያደርገን ደግሞ ምንድነው? ከሰሜን አሜሪካ የሚገኙ ከአሜሪካም ከካናዳም የሚመጡ ኢትዮጵያውያኖችን ያለማቋረጥ አንድ ላይ የሚያሰባስብ ውድድርና ዝግጅት ስለሆነ እዚህ ላይ መገኘት ትርፋማን ጠቀሜታም ስለሆነ በስፖንሰር ደረጃ መሳተፍ ለምትፈልጉ በድረገጻችን www.esfna.org ላይ ኮንታክት ማድረግ ትችላላችሁ። የህዝብ ግንኙነቱን፣ ጸሐፊውን፣ ፕሬዚደንቱን፣ ቢዝነስ ማናጀሩን ማግኘት የምትችሉበት ኮንታክት ኢንፎርሜሽን ስላለ በዛ ኮንታክት ልታደርጉ እንችላላችሁ። ከዛ ረገድ ቅድም እንደጠቀስኩት በሙዚቃው ስራ ብዙ የሚሳተፉ አርቲስቶች አሉ። እነሱም እንግዲህ ከአሁን በፊት መዝጊያ ምሽት ይሄ ፌዴሬሽን ያለማቋረጥ ዘንድሮ እንግዲህ ለ42ኛ ዓመት ኢትዮጵያውያኖችን ያለማቋረጥ የሚያሰባስብ ነው። ከኮቪድ ውጪ ያለማቋረጥ ኢትዮጵያውያኖችን እያሰባሰበ ያለ ብቸኛ ተቋም ነው። እንደዚህም የዘለቀ ተቋም ከኢትዮጵያ ውጪ የለም። ችግር ኖሮበት ሳይሆን ወይም ደግሞ በቃ እንደው ትክክል ሆኖ ሳይሆን ከነ ችግሩም መስተካከልም ካለበት ሁኔታዎችም ያለማቋረጥ ኢትዮጵያውያኖችን የሚያሰባስብ ነውና የፌዴሬሽኑ መዝጊያ ምሽት ላይ አንዳንድ በማወቅም ሆነ ባለማወቅ በድፍረትም ሆነ በስህተት አንዳንድ ሰዎች የመዝጊያ ምሽት ከፌዴሬሽኑ ጋር እኩል በሚያደርግበት ሰዓት እያደረጉ ስላለ ይህንን ደግሞ አርቲስቶቻችን አውቀው እዛ ላይ መሳተፍ የፌዴሬሽኑን ደካማ የሚያደርግ ይህንን ማሰባሰብ የሚያፈርስ ስለሚሆን በተለይ በመዝጊያው ምሽት ላይ ከፌዴሬሽኑ ጋር አብረው እንዲሰሩ በአክብሮት ጥሪ ያቀርባለሁ። አብረው መስራት ካልተቻለም ተቃራኒ ሆኖ ከመስራት እንዲቆጠቡ ወይም እንዲታገዱ ራሳቸውን እንዲያግዱ በአክብሮት እንጠይቃለን። ምክንያቱም ዓላማው ትልቅ ስለሆነ ከኳስ ባሻገር ኢትዮጵያውያኖችን የምናሰባስብበት ትልቁ ተቋም ስለሆነ ይህንን ተቋም ደግሞ መደገፍ ማበረታታት የሁላችንም የኢትዮጵያውያኖች ኃላፊነት ነው። ምክንያቱም ለልጆቻችን የምናስተላልፈው ባህላችንን የምናስተዋውቀት ኢትዮጵያዊነትን የምናስተዋውቅበት መድረክ ስለሆነ በዛ እንዲተባበሩን በአክብሮት ጠይቃለሁ። እንግዲህ ወደ ሲያትል መምጣት ለምትፈልጉ ሲያትል ብዙ መታየት የሚቻልበት የሚጎበኝ ብዙ ነገሮች አሉት። ለምሳሌ ታዋቂው ቡና የሚሸጠው ስታርባክስ የመጀመሪያው ስታርባክስ የተመሰረተው በሲያትል ነው። የመጀመሪያው ስታርባክስ አለ። እሱም ሄዶ መጎብኘት ይቻላል። የአውሮፕላን የሚሰራው ቦይንግ ዋናው ከተማው መገጣጠሚያው ምኑም ያለው እዛ ነው። ምናልባት ስትመጣም የኢትዮጵያ አየር መንገድ አዲስ አውሮፕላን የሚመጣም ካለ እዛው ቆሞ የምታይበት እድሎች አሉ። እሱንም ሄዶ መጎብኘት ይቻላል። ብዙ የሚታዩ የሚያምር ከተማ ነው። ውሃ ዳር እንደመሆኗ ብዙ የሚያምሩ የሚስቡ አለ። በዛን ሰዓት ደግሞ ቀዝቀዝ ያለ አየር ሁኔታ ነው። ሲያትል መታችሁ ማታውቁ ካላችሁ በዚህ አጋጣሚ ወደ ሲያትል ለሰሜን አሜሪካዊ ስፖርት ውድድር እንድትመጡ በአክብሮት ተጋብዛለሁ። አመሰግናለሁ። እናመሰግናለን። መልካም በዓል በድጋሚ እንመኛለን። እሺ፣ እናመሰግናለን። ተመልካቾቻችን ከአቶ ያሬድ ነጋሽ ጋር የነበረን ቆይታ ይህን ይመስላል። ሳምንት ከአዲስ እንግዳ ጋር እስክንገናኝ እስከ ሳምንት ቸርን ሰንብት።